ትግራይ ለመገንጠል ያኮበኮበችው ክልል ነገ ይሰምርላት ይሆን? የተከበራችሁ የአቢሲኒያ ታይምስ ቤተሰቦች በያላችሁበት ሰላሙን እየተመኘን ለዚህ ሰዓት ብዙ መነጋገሪያ ስለሆነውና በነገው ዕለት ስለሚካሄደው የትግራይ ክልል ምርጫን አስመልክቶ ተፎካካሪ ፓርቲዎች የያዙትን ትግራይን የመገንጠል እቅድ በዝርዝር ይዘናል። እስከ መጨረሻው ድረስ አብራችሁን በመሆን እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እና ኮሜንት በማድረግ አብራችሁን እንድትቆዩ በአክብሮት እንጠይቃለን። በነገው ዕለት በትግራይ የሚደረገው ክልላዊ ምርጫ ከክልሉን ባሻገር ከአዲስ አበባ እስከ አስመራና ዋሽንግተን ዲሲ ድረስ የበርካቶችን ትኩረት ስቧል። የፌዴራል መንግስት ይህ ዓመት ከመገባደዱ በፊት ሊደረግ የነበረው ምርጫ ላልተወሰነ ጊዜ ለማራዘም ወስኖ ሳለ የትግራይ ክልል ምክር ቤት በክልሉ ምርጫ እንዲካሄድ መወሰኑ አወዛጋቢ ሆኖ ቆይቷል። ይህንንም ተከትሎ ባሳለፍነው ቅዳሜ በተጠራው የፌዴሬሽን ምክር ቤት ጉባኤ ላይ የአማራ ክልል ተወካዮች ምክር ቤቱ በትግራይ ክልል መንግስት ላይ እርምጃ ይወሰድ የሚል ውሳኔ እንዲያስተላልፍ ያደረጉት ያልተሳካ ግፊት ጉዳዩ ምን ያህል አወዛጋቢና ፖለቲከኞችን የከፋፈለ መሆኑን ያሳያል። የባስ ብሎ የክልሉን ምርጫ ለመዘገብ ከአዲስ አበባ ቦሌ አየር ማረፊያ ወደ መቀሌ ሊጓዙ የነበሩ የውጭና የሀገር ውስጥ ጋዜጠኞች በኢትዮጵያ መረጃና ደህንነት አባላት ጉዟቸው እንዲስተዋጎል መደረጉ በፌዴራል መንግስትና በትግራይ ክልላዊ መንግስት መካከል ያለው አለመግባባት ምን ያህል እንደተካረረ የሚያመላክት ነው። ታዲያ የትግራይ ክልላዊ ምርጫ ህጋዊ ወይስ ህገወጥ ነው የሚለው ውዝግብ የአብዛኞቹን የመገናኛ ብዙሃንና ከክልሉ ውጭ ያሉ ፖለቲከኞች ሙሉ ትኩረት በመያዙ ከዚህ ምርጫ ጋር ተያይዞ የመጣን አንድ ትልቅ ቁም ነገር ትኩረት እንዲያጣ ዳርጎታል። በምርጫው ላይ የሚሳተፉት ዋና ዋና ተፎካካሪ ፓርቲዎች ህዝባዊ ወያኔ ሓርነት ትግራይ፣ ሳልሳይ ወያኔ ትግራይ፣ ውድብ ነጻነት ትግራይ፣ አሲምባ ዲሞክራሲያዊ ፓርቲ እንዲሁም ባይቶና ሲሆኑ ከነዚህ 5 ፓርቲዎች ውስጥ ሁለቱ አሁን በኢትዮጵያ ያለው በፌዴራል ስርዓት ላይ የተመሰረተ አወቃቀር ተቀይሮ የኮንፌዴሬሽን ማለትም ትግራይን ከክልልነት ከፍ አድርጎ ከኢትዮጵያ ጋር በኮንፌዴሬሽን ወደ ተቆራኘች አባል አገር ለማሸጋገር እንደሚሰሩ አስታውቀዋል። ውድብ ነጻነት ትግራይ የተባለው ፓርቲ በበኩሉ ምርጫ አሸንፎ ስልጣን ከያዘ አንቀጽ 39ን በማወጅ ትግራይ ሙሉ በሙሉ ራሷን የቻለች ነጻ ሀገር እንድትሆን አደርጋለሁ በሚል ቅስቀሳ እያደረገ ይገኛል። ከታሪካዊው ኢሃፓ ጋር ተመሳሳይነት እንዳለው የሚነገርለት አሲምባ ዲሞክራሲያዊ ፓርቲ በስተቀር ኢትዮጵያ አሁን በተዋቀረችበት የፌዴራል ስርዓት መቀጠል አለባት የሚለውን የገዢውን የህወሓት አቋም አጥብቀው በመቃወም ላይ ለትግራይ ከአሁኑ የላቀ ሉዓላዊነት የሚሹ 3 ተፎካካሪ ፓርቲዎች መፈጠር ኢትዮጵያ እያመራችበት ያለውን የፖለቲካ አቅጣጫ የሚያመላክት ነው። በአንድ በኩል የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ ብሔር መሰረት አድርጎ የተዋቀረው የፌዴራል ስርዓት መከለስ አለበት የሚሉ በአብዛኛው ከአዲስ አበባና ከአማራ ክልል አካባቢ የሚነሱ ጥያቄዎች፣ በሌላኛው በኩል ደግሞ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን ከፓርላመንታዊ ወደ ፕሬዝዳንታዊ ስርዓት ማሸጋገር ያላቸውን ፍላጎት በመመልከት የትግራይ ህልውና አደጋ ላይ ነው የሚሉ አካላት በትግራይ ከዕለት ወደ ዕለት ቁጥራቸው እየጨመረ መጥቷል። በአክሱም ስልጣኔ ዘመን ታላቅነትን ተጎናጽፋ የነበረችው ትግራይ ወደ ኋላ ቀርነት እንድትመለስ ያደረጋት ከሸዋ ጋር ሲደረግ የኖረው ሽኩቻና ከአጼ ዮሐንስ እስከ ህወሓት ያሉ ኃይሎች መነሻቸው የሆነችው ትግራይን አልፈው ሄደው መሀል አገር ፖለቲካ በመደመጣቸው ነው የሚለው ውድብ ነጻነት ትግራይ ከዚህ በኋላ አንቀጽ 39ን በማወጅ ትግራይን መመስረት ብቸኛው አማራጭ መሆኑ በተደጋጋሚ ይገልጻል። በመቀሌ ዩኒቨርሲቲ ምሁራን የሚመራው ውድብ ነጻነት ትግራይን ወክለው ካለፈው ሳምንት በፊት በቴሌቪዥን ክርክር ላይ የቀረቡት አቶ ግርማይ በረሃ ፓርቲያቸው ምንም አይነት የህገ መንግስት መሻሻል ጥያቄ እንደሌለውና አሸንፎ ስልጣን ከያዙ በቀጥታ አንቀጽ 39ን ለማወጅ ህዝቡን እንደሚያስመርጡ ገልጸዋል። በተደጋጋሚ አዲስ አበባ ካሉ የአማርኛ ቋንቋ የመገናኛ ብዙሃን ጋር ቃለ ምልልስ ሲያደርጉ የነበሩት የባይቶና ፓርቲ አመራሮች በበኩላቸው ህወሓትን ጸረ ዲሞክራሲያዊና የህዝቡን አደራ የበላ ትግራይን ረስቶ አዲስ አበባና ሌሎች ክልሎችን ሲያለማ ብሎም የራሱን ስልጣን ሲያመቻች የቆየ በማለት ጠንከር ያለ ትችትን በገዢው ፓርቲ ላይ አውርደዋል። የባይቶና ሊቀመንበር የሆኑት አቶ ኪዳኔ አመነ በአንድ ወቅት ኢትዮ ፎረም መቀሌ ውስጥ ባዘጋጀው ውይይት ላይ ህወሓት 10 ጊዜ ህገ መንግስቱ ይከበር እያለ በፌዴራል መንግስት ላይ የሚያደርገው ግፊት ለፕሮፓጋንዳ ብቻ ሳይሆን በትግራይ ክልል ውስጥ መስራት አለበት ሲሉ ተደምጧል። በአመሰራረቱ የፌዴራል ስርዓትን ይቀበል የነበረው የባይቶና ከአንድ ዓመት በኋላ ትግራይ ከኢትዮጵያ ጋር በኮንፌዴሬሽን መቀጠል አለባት የሚል የተከለሰ አቋሙን ግልጽ ካደረገ ሰንብቷል። ባይቶና ስሙን የተዋሰው ባይቶ ከተባለው የትግራይ ባህላዊ የሸንጎ አሰራር ሲሆን ህወሓት ይከተላቸዋል ያላቸውን ከአውሮፓና ከእስያ የመጡ የፖለቲካና የኢኮኖሚ መርሆች በመተው ባህላዊው ገበሬው በቀላሉ ይረዳዋል ባለው ከታች ወደ ላይ የሚዘረጋ የስልጣን አወቃቀር መተካት አለማዬ ብሎ ተነስቷል። ሳልሳይ ወያኔ ትግራይ በሚል ስያሜ የሚንቀሳቀሰው ደግሞ ሌላው ተፎካካሪ ፓርቲ ሲሆን ከፓርቲው አመራር አባላት አንዱ የሆኑት አቶ ወልደ ጊዮርጊስ ገብረ ሕይወት
ጥቅምት ላይ ከአወሎ ሚዲያ ጋር ባደረጉት ቃለ ምልልስ የፌዴራል መንግስትም በጣም ከአቅሙ በላይ ስልጣንና ሀብት ይዟል። ይህ ደግሞ ለምሳሌ አድሎ ለመስራት ወይም ፖለቲካ ለመስራት ሲፈልግ ያጠቃሃል። ይህ የትግራይ ህዝብ የታገለለት ዓላማ አልነበረም ሲሉ ፓርቲያቸው ኢትዮጵያ ውስጥ በስራ ላይ በዋለው የፌዴራል ስርዓት ላይ ያለውን አመለካከት አካፍለው ነበር። የሶሻል ዲሞክራሲን የሚያንቀሳቅሰው ሳውት እንደ ካፒታሊዝም ሀብታሙ ብቻ በፖለቲካውና በኢኮኖሚው ላይ የማይሳተፍበት ወይም እንደ ኮሚኒዝም መንግስት ብቻውን ፖለቲካና ኢኮኖሚም የሚቆጣጠርበትን ሁሉም ህብረተሰብ መሃል ላይ ተገኝቶ ማህበራዊ ተሳትፎ የሚደረግበት የፖለቲካና የኢኮኖሚ መድረክ ለመፍጠር ቆርጦ ተነስቷል። በአቶ ኃይሉ ጉደፋይ የሚመራው ሳውት ኢትዮጵያን የሚያያት የትግራይን ጥቅም ከማስከበር አንጻር ሲሆን ስልጣኑ በአመዛኙ ለፌዴራል መንግስት የሚሰጡ አንቀጾች የክልሎችን ስልጣን የሚያዳክሙ በመሆናቸው አሁን ያለውን የሻከረ የኢትዮጵያ ብሔራዊ ፖለቲካ ከግምት ውስጥ በማስገባት የኮንፌዴሬሽን ስርዓት የተሻለ ነው ወደሚል ድምዳሜ የገባ ይመስላል። ከሁሉም ተቃዋሚ ፓርቲዎች ለየት ያለ አቋም ያለው ደግሞ አዲሱ ኢሃፓ የሚል ቅጽል ስም የተሰጠው አሲምባ ዲሞክራሲ ፓርቲ ነው። አዴፓን ከታሪካዊው ኢሃፓ ጋር የሚያመሳስለው ማህበራዊ መሰረቱ ይሮብ በመባል የሚታወቀው በምስራቅ ትግራይ የኤርትራ ድንበር አዋሳኝ ላይ የሚገኘው ብሔረሰብ መሆኑና ራሱን የሰየመበት የአሲምባ ተራራም ከ46 ዓመት በፊት ከደርግ ሸሽተው ወደ አካባቢው የተሰደዱ የኢሃፓ አባላት በወቅቱ ተሸሽገውበት የነበረ አካባቢ በመሆኑ ነው። ሆኖም አዴፓ ከሌሎች ተፎካካሪዎች የሚለይበት ዋነኛ ምክንያት ለኢሮብ ብሔረሰብ አባላት ጥቅም የቆመ መሆኑ ነው። አዴፓ የባድመንም ሆነ ሌሎች ግዛቶችን ወደ ኤርትራ ተላልፎ መስጠት አጥብቆ ሲቃወም መንግስት የአልጀርስን ውሳኔ ሙሉ በሙሉ ተቀብያለሁ ማለቱ ብዙ መሬቶች በተለይም ከኢሮብ ከግማሽ በላይ ወደ ኤርትራ ይሄዳል ሲሉ የፓርቲው መስራች አባልና አስተባባሪ አቶ ዶሪ አስገዶም ለጀርመን ድምጽ ከዓመት በፊት ገልጸዋል። ይህ በእንዲህ እንዳለ ሁሉም ተቃዋሚ ፓርቲዎች እስካሁን በቂ ትኩረት ያልሰጡት የገጠራማ ትግራይ ህብረተሰብ ተፎካካሪ ፓርቲዎቹን በህወሓት እንዲሸነፉ መዳረጉ አይቀሬ ነው። ነፃና ሉዓላዊት የሆነች ትግራይን ለመመስረት የሚታገለው ውናት አዲስ የምትወልደው አገር እንዴት አድርጋ በኢኮኖሚ ራሷን እንደምትችልም ሆነ ሊያጋጥሟት ስለሚችሉ መሰናክሎች በቂና አጥጋቢ የሆነ ዝርዝር ሀሳብ ለህዝቡ አላቀረበም። በሌላ በኩል ደግሞ አገር በቀልና ባህላዊ ለሆኑ የአስተዳደር ዘይቤዎች ትኩረት ለመስጠት በክልሉ አሳታፊና ዲሞክራሲያዊ ስርዓትን ለማስፈን የሚታገለው ባይቶና የባህላዊ የአስተዳደር ዘዴ ወደ ኢኮኖሚው ሲኬድ ምን አይነት ለውጥ እንደሚያመጣና በትክክል የፓርቲው የኢኮኖሚ መርህ ምን እንደሆነ እስካሁን ግልጽ ያደረገ አይመስልም። ከዓመት በፊት ከጀርመን ድምጽ ጋር ባደረጉት ቃለ ምልልስ ፓርቲያቸው ሶሻል ዲሞክራት እንደሆነ የገለጹት የአዴፓ መሪ አቶ ዶሪ አስገዶም በቅርቡ በትግራይ ቲቪ ላይ በተካሄደ ክርክር ደግሞ ፓርቲያቸው ሙሉ በሙሉ በነፃ ገበያ ላይ የተመሰረተ ኢኮኖሚን ይደግፋል የሚል ከበፊቱ የሚቃረን አቋም መግለጫቸውን አዴፓ ለኢኮኖሚ የሰጠው ትኩረት ጥያቄ ውስጥ የሚከት ነው። ከሁሉም ተቃዋሚ ፓርቲዎች በተሻለ መልኩ የኢኮኖሚ መርሁን ግልጽ ያደረገው ሳልሳይ ወያነ ትግራይም ቢሆን ይዞት የመጣው የሶሻል ዲሞክራሲ ርዕዮተ ዓለም ማህበራዊ ፍትህን የሚያሰፍን በዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ አባላትን ወደ ኋላ እንዳይቀሩና እነሱን ተጠቃሚ የሚያደርጉ ፖሊሲዎች የሚቀርጽ በሀብት ክፍፍል የሚያምን ግን ዲሞክራሲያዊ የሆነ ስርዓትን የሚያሰፍን ነው። ሶሻል ዲሞክራሲ በአብዛኛው ሲተከበር የሚታየው እንደ ጀርመንና ስዊድን ባሉ የበለጸጉ አገራት ሲሆን ኢትዮጵያን በመሳሰሉ ገና ሀብት በማከማቸት ሂደት ላይ ባሉ አገራት የሀብት ክፍፍልና ማህበራዊ ፍትህን መሰረት ያደረጉ ርዕዮተ ዓለም ይዞ መምጣት ጥያቄን የሚያስነሳ ነው። ዛሬ ጠዋት ኢትዮኖሚክስ ያናገራቸው የሳውት አመራር አባል የሆኑት አቶ ኃይሉ ከበደ ኢኮኖሚውን በተመለከተ ፓርቲያቸው ከህወሓት ጋር በምን ይለያል የሚል ጥያቄ ቀርቦላቸው የትግራይ ችግር የሚመነጨው ህወሓት ከሚከተለው አብዮታዊ ዲሞክራሲ ነው ካሉ በኋላ ህወሓት እንደሚያደርገው የተወሰነ የህብረተሰብ ክፍልን ለመጥቀም በሚል አንዱን የኢኮኖሚ ዘርፍ ከሌላው ለይቶ ማበረታታት ሳይሆን ሳውት በክልሉ ውጤታማ የመሆን አቅም አላቸው ለተባሉ ዘርፎች ሁሉ ሳያዳላ ማበረታቻም እንደሚያደርግ ገልጸዋል። በእርግጥ ትግራይ ካላት ለግብርና አመቺ ያልሆነ መልክዓ ምድር አንጻር ህወሓት ለግብርና ዘርፉ የሚሰጠው ልዩ ትኩረት ወደ ሌሎች ውጤታማ ሊሆኑ የሚችሉ ዘርፎች ማዞሩ ምክንያታዊ ነው። ነገር ግን የህወሓት ዋና ማህበራዊ መሰረት የሆነው የትግራይን ህዝብ ከ80% በላይ ድርሻ የሚወስድ ሲሆን የሳውት ዘመናዊ አመለካከት በአጭር ጊዜ ውስጥ በአርሶ አደሩ ዘንድ ተቀባይነት የማግኘት እድሉ ዝቅተኛ ነው። ህወሓት በትግራይ ክልል በስልጣን በቆየባቸው 27 ዓመታት በገጠር ክፍሉ የገነባቸው የጤናና የትምህርት ተቋማት እንዲሁም ለገበሬዎቹ ማዳበሪያን በረከሰ ዋጋ ሲያቀርብበት የነበረው መዋቅር ከነጉለቱ ለአርሶ አደሩ ህብረተሰብ አንጻራዊ የኑሮ መሻሻልን ያመጣ ነው። በመሆኑ ገዢው ፓርቲ በዘንድሮ ምርጫም ከትግራይ አርሶ አደሩ ህብረተሰብ ከፍተኛ ድምጽን ያገኛል ተብሎ ይጠበቃል። ነገ በሚካሄደው ምርጫ ላይ ለመሳተፍ ወደ 3 ሚሊዮን የሚጠጉ የትግራይ ክልል ነዋሪዎች የተመዘገቡ ሲሆን ምክር ቤቱ ሙሉ በሙሉ ተቆጣጥሮት የቆየው ህወሓት ጣኑን በተወሰነ መልኩ ማካፈሉ አይቀሬ ነው።
ለትግራይ የበለጠ ነጻነትን የሚሹ ፓርቲዎች በክልሉ ምክር ቤት መቀመጫ ማግኘታቸው በኢትዮጵያ ፖለቲካ ላይ ተጽዕኖን ማሳደሩ የማይቀር ይሆናል። እኛም አልበቃን። እስካሁን አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ በማድረግ የቤተሰባችን አባል በመሆን አጋርነታችሁን ያሳዩን። የአቢሲኒያ ታይም ቤተሰቦች በዚህ የዩቲዩብ ሚዲያ ላይ አጫጭር መረጃዎች፣ የትንታኔ ዜናዎች እንዲሁም ወቅታዊና አጓጊ መረጃዎችን ይዘንላችሁ እንቀርባለን። አንድም መረጃ እንዳያመልጣችሁ ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ቤተሰባችን ስለሆኑ እናመሰግናለን።